ይህን ዓለም የሚያስተዳድሩት በሶስት ኃይል ነው። የመጀመሪያው የወታደር ኃይል ነው፣ ሚሊተሪ ፓወር። ሚሊተሪ ፓወር ያለው ሀገር ሄዶ የሰው ሀገር ቆርሶ መውሰድ ይችላል። የሰው ሀገር ገብቶ ወሮ ያለውን ሀብት ንብረቱን፣ የተፈጥሮ ንብረቱን ሁሉን መውሰድ ይችላል። በጠራራ ፀሐይ የምናየው እኮ ነው አይደለ? የሰው ሀገር ገብቶ የፈለገውን ነገር የፈለገውን ሰው ገሎ ወይ የሚፈልጉትን ነገር አጥፍቶ መውጣት ይችላል። ማንም አይናገራቸው። የሚነጋገሩትን የወታደር ኃይል ካለው ከሌላኛው ወታደር ኃይል ካለው ጋር ነው የሌላውን ችግር ራሱ የሚነጋገሩት። ገብቷቸዋል። አሁን አሜሪካ የፈለገችበት ሀገር ገብታ የሰው ሀገር ገብታ ወራ ያን ሀገር መንግስት ቀይራ የዛን ሀገር ሀብት ወስዳ ትወጣለች። እንቁጠር እንዴ? መቁጠር ትችላላችሁ፣ ሄዳችሁ ማየት ትችላላችሁ። አሜሪካ ስንት ሀገር ገብቶ የስንት ሀገር መንግስት ገልብጧል፣ የስንት ሀገር ንብረት ወስዷል፣ የስንት ሀገር አውድሟል። ሁሉ ነገር አለላችሁ። አሜሪካን እርሱ አሁን እንበላ ተርኪ በጣም ሚሊተሪ ፓወር ያላት ሀገር ነች። ቀጥ ብላ ገብታ ኢራቅ ውስጥ የኢራቅን እንትን ደብድባ መውጣት ትወጣለች፣ ታደርገዋለች። ከፈለገች ሲሪያ ገብታ የእንትኖች አሸባሪዎች አሉ ብላ ሲሪያ ገብታ ደብድባ ትወጣለች። የሚሊተሪ ፓወር ስላላት ነው። እና ሚሊተሪ ፓወር ያለው አገር ይህንን ዓለም ያስተዳድራል። የፈለገውን ነገር ማድረግ ይችላል፣ ይፈልጣል፣ ይቆርጣል። ሚሊተሪ ፓወር የሌለው ሀገር ምንም ነገር ማለት አይችልም። ምንም ነገር ከሚሊተሪ ፓወር ያለው የወታደር ኃይል ያለው ሀገር ጋር አብሮ ተጣምሮ አገልጋይ ሆኖ ማለት ነው መኖር ነው የሚሞክረው፣ ወይም ደግሞ መኖር አለበት። ሌላ ሁለተኛው ይህን ዓለም የሚያስተዳድረው ፋይናንሻል ፓወር ነው። የብር የካፒታል ኃይል ነው ይህንን ዓለም የሚያስተዳድረው እንጂ መንግስታት አይደሉ። መንግስታት ያላቸው አንድ ፓወር የሚሊተሪ ፓወር ነው። እሱንም አይታችሁ እንደሆነ ሀያል የሚባሉ ሀገሮች ያላቸው የሚሊተሪ ፓወር ራሱ በኮርፖሬሽን እና ኮርፖሬሽን ማለት ደግሞ በግለሰቦች የተያያዘ ነው። ግለሰቦች እጅ አለበት የመሳሪያውና የሁሉም የወታደር ምርቱ ውስጥ። ስለዚህ መንግስት የሚሊተሪ ፓወር እንኳን ሊኖረው ይችላል እንጂ ሌላ ነገር ምንም አይነት ፓወር የለውም። ፋይናንሻል ፓወሩን እርሱት። በጠቅላላ ዓለም ላይ ያለ መንግስታት ድሃ ናቸው። ድሃ መንግስት ነው። ምክንያቱም የህዝቡ ተወካይ ናቸው። ህዝብ የሚመርጣቸው ናቸው። በህዝብ ወክሎ ህዝብ እንመራለን የሚለው። ስለዚህ ምንም ብር የላቸውም። በጠቅላላ ብር ያለው በኮርፖሬሽን እጅ። ኮርፖሬሽን ማለት ደግሞ ድርጅቶች በጠቅላላ የግለሰቦች ናቸው፣ ወይም በግለሰቦች የተያያዙ ናቸው። ስለዚህ እነዚህ ግለሰቦች ናቸው ያንን ብር የያዙት ማለት ነው። እና ፋይናንሻል ሴክተሩ ደግሞ በጠቅላላ ቦርደር የለውም፣ ምንም አይነት ቦርደር የለውም፣ ድንበር የለውም። የፈለገ ሀገር ውስጥ ገብቶ በኮርፖሬሽን ስም በኢንቨስትመንት ስም መስራት ይችላል። በጠቅላላ ዓለም የእነሱ መድረክ ነች፣ መጫወቻ። ስለዚህ ፋይናንሻል ሴክተሩ ሁለተኛው ፓወር ነው፣ በጣም ትልቅ ፓወር። የፈለገውን ነገር የፈለጉትን ቦታ ሄዶ መግዛት፣ መቀየር፣ መለወጥ ይችላሉ። ደግሞም እያደረጉት ነው። ሌላው ሶስተኛው ደግሞ አልጎሪዝም ፓወር። የአልጎሪዝም ፓወር ማለት አሁን ለምሳሌ በዚህን ሰዓት ያሉ ከዚህ በፊት የሰራሁላችሁ ቪዲዮ አለ። ቴክኖክራት ነው የሚባሉት። በቴክኖሎጂ ላይ በመመርኮዝ ይህንን ሀብት የዓለምን ሀብት በቃ እየሰበሰቡት ያሉት ትልልቆቹ ሀብታሞች በቴክኖሎጂ ላይ የተመሰረቱ ሀብታሞች ናቸው። አሁን ሄዳችሁ ብታዩ በጠቅላላ ሀብታም የተባሉ በዛሬው ሰዓት መልቲ ቢሊዮነሮች የሚባሉት በጠቅላላ የቴክኖሎጂ ቢሊዮነሮች ናቸው። ስለዚህ ምንድን ነው የሚያደርገው? አልጎሪዝሙ ነው የዓለምን ኢኮኖሚ የሚያሽከረክረው፣ ወይም ደግሞ አልጎሪዝም ነው የሚወስነው የት ቦታ ምን ይፈጠማል። አልጎሪዝም ፓወር ያለው ሌላውን ማሸነፍ ይችላል፣ ገበያ ማሸነፍ ይችላል፣ ህዝብን ማሸነፍ ይችላል። ያንን ኮንትሮል የሚያደርግ አልጎሪዝሙን ኮንትሮል የሚያደርግ ነው መላችሁ። ለምሳሌ ኢንተርኔት አለ አይደለ? ኢንተርኔት ኦፕን ቢሆንም አልጎሪዝሙ ይወስነዋል የት አካባቢ ፍጥነቱ ወይም ደግሞ ይሄ አካባቢ ያለው ገበያ ያለው የንግድ ልውውጥ ፈጠን እንዲል። ለምሳሌ አሁን ብታዩ በዩቱብ ላይ ወይም ደግሞ እነዚህ ሶሻል ሚዲያ ላይ አልጎሪዝሙ ምን ያደርጋል?
ከተወሰኑ ሀገሮች ውስጥ የሚተላለፉ አይነት ኮንቴንቶች የተለየ ክፍያ አላቸው። ለምንድን ነው? አልጎሪዝሙ ስለወሰነ እኮ ነው። አልጎሪዝሙ ከዩኤስ እና ከዩኬ የሚተላለፉት ወይም ደግሞ ከጀርመንና ፈረንሳይ የሚተላለፉት ኮንቴንቶች ከፍ ያለ ክፍያ ይደረግላቸዋል ስላለ ነው። መወሰን ይችላሉ ማለት ነው። እያንዳንዱ ቦታ ያለውን የፋይናንሻል ወይንም ደግሞ ያለውን የኑሮ ሁኔታ እንዲያድግ እንዳያድግ ማድረግ መወሰን ይችላሉ። ስለዚህ አልጎሪዝምን መወሰን የሚችል ኃይል በጣም ከፍተኛ ለወደፊቱ እንዲያውም በጣም እየጨመረ የሚመጣው ከሚሊተሪና ከፋይናንሻል ፓወር ይልቅ የአልጎሪዝም ፓወር በጣም እየጨመረ ነው የሚመጣው እና እነዚህ ሶስቱ ነገሮች እኛ የሚመስለን ለምሳሌ መንግስታት፣ ሀያል መንግስታት፣ እንደዚህ ሀገር መንግስታት እያሉ የምናስበው አይደል? የሚያስተዳድረው ቦርደር የሌለው እና ፓወር የትኛውንም ክፍል የትኛውንም መንግስት የሚያሽከረክር ሀያል የሚባሉት መንግስታት በጠቅላላን የሚያሽከረክር ፓወር ፋይናንሻል ሴክተሩ እና አልጎሪዝሙ ነው። በዛ ላይ ሚሊታሪው ደግሞ ፊት ለፊት በጠራራ ፀሐይ እየመጣ የፈለገውን ማድረግ ይችላል። ሀያል ከሆነ ሀያል የሆነ ሚሊታሪ የሌለው ፋይናንሻል እንትኑም ሀይ ቢሆን ወይም ደግሞ አልጎሪዝም ቢኖረው ማስፈጸም የሚፈልገውን ነገር ማድረግ አይችልም። ስለዚህ የመጀመሪያው ትልቁ የሚሊታሪ ፓወር፣ ፋይናንሻል ፓወር፣ ከዛ አልጎሪዝም ፓወር፣ እነዚህ ፓወሮች ናቸው በዛሬ ቀን ያለ ድንበር ዓለምን ጠቅላላ የሚያስተዳድሩት ያሉት። ጉድ ላክ